ያንቺ ባል ነው? ወይኔ አባቤ ጉድህን አልሰማክ? ወይኔ ወይኔ ውሻ ሰራልኝ። እገድለዋለሁ። ኧረ እባክሽን ተረጋጊ። ምንድን ነው? ቆይ አንቺ እንደዚህ ስለተደማበሽ ምን ታመጫለሽ? ቆይ እስኪ የምትፈጥሪው ነገር አለ? ምንም እኮ የምትፈጥሪው ነገር አይኖርም። እሺ ባይሆን እኔ እንደዛ እየሰደብኩሽና እያንቋሸሽኩሽ እኔ አደጋ ላይ እንዳልወድቅ ብለሽ ግን ስለነገርሽኝ በጣም ነው የማመሰግነው። አንቺ በጣም ጥሩ ሰው ነሽ። በጣም ጥሩ ልጅ ነሽ። በጣም ነው የማመሰግነው። እሺ ምንም አይደል። እኛ ካልተደጋገፍን ጠልፎ የሚጥለን ነገር በጣም ብዙ ነው። በምትፈልጊው ነገር ሁሉ ከጎንሽ ነው ያለሁት። እሺ መጨረሻም ቤቲና መሰረት ተስማምተው ቴዲን ለመበቀል ወስነዋል ማለት ነው። እንግዲህ የመሰረት ትዕግስቷ፣ ጽናቷ እንደዚሁም ደግሞ ከቤቲ ጋር በመስማማታቸው በጣም ደስ ያላችሁ ይህን ቪዲዮ ላይክ እያረጋችሁ እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሆኖ አበረታቱኝ። እንግዲህ እንግዳ ድራማ በትላንትናው ክፍል ላይ በጣም ደስ የሚል ክፍል ነበረ። ምክንያቱም መሰረትና ቤቲ እንግዲህ እስካሁን ዛሬ ድረስ አንድም ቀን ተስማምተው አያውቁም። አሁን ላይ ግን በቴዲ ምክንያት አንድ ላይ የሆኑበትና ቴዲን ለመበቀል እየወሰኑበት ክፍልም ስለታየ በጣም ደስ ይላል። እንግዲህ መሰረት ስለ ቤቲ ማለትም ለቤቲ ስለ ቴዲ ስትነግራት እንግዲህ ቤቲ በጣም ተናዳ ነበር። እንግዲህ በቀደም በሰራሁት ቪዲዮ ላይ ስትነግራት እንደማታምናትና እንደዚሁም እኛ ሁለታችንን ለማጣላት የተጠቀምሽው መንገድ ነው እንጂ ይሄን ላምንሽ አልችልም ብላ እንደምትላትና ብዙ ልታደግማት እንደምትችል ነግሬያችሁ ነበረ። እንዳልኩትም እንግዲህ መሰረትን አላምንም ብላት ነበረ፣ ግን በተለያዩ ማስረጃዎች ቤቲን አሳምናታለች ማለት ነው። እንግዲህ ቤቲ ከቴዲ ጋር መቼ እንደተዋወቁ እንዴት እንደተዋወቁ ያለውን ነገር ለመሰረት ስትነግራት እንግዲህ መሰረት እዛ ጋር የተረዳቸው አንድ ነገር ቢኖር እንግዲህ የቴዲ አለቃ የቤቲ አባት ሲሆን ከወይዘሮ ሄለን ጀርባ ያለው ሰው እሱ እንደሆነና አባቷም ወንጀለኛ እንደሆነ ተረድታለች ማለት ነው። እንግዲህ መሰረት የቤቲን አባት ለማየት ምናልባት እስኪ አባትሽ ፎቶ ካለው አሳይኝ ብላት ነበረ። እንግዲህ ቤቲ ግን እንደውን ጮህባት ነበረ ማለት ነው። እንዴት ነው የአባቴን ፎቶ የምትጠይቅኝ? ምን ያክል ብትደፍሪ ነው ብላ ሰድባት ሁላ ነበረ ማለት ነው። እንግዲህ መሰረት ለቤቲ ሁሉን ነገር ስታስረዳ በጣም ብዙ ጊዜ ጮሃባት ሰድባታለች። ግን ሁሉን ነገር በትዕግስት ነበረ መሰረት ስትሰማት እና እያንዳንዱ ሲሆን የነበረውን ነገር በትዕግስት ነበር ስታልፍ የነበረው። እንግዲህ ቤቲም ስለ ቴዲ ሁሉንም ነገር ከሰማች በኋላ በጣም ተናዳለች። እንግዲህ ወዲያውኑ ለአባቴ ተናግሬ አስገድለዋለሁ እያለች ነበረ። መሰረት ግን እንደዛ ነገር ማድረግ እንደሌለባት ነው ስትነግራት የነበረው። ይህንን ነገር ከኔና ከአንቺ ውጭ ማንም ሰው ማወቅ የለበትም፣ አለዛ ግን እቅዴ ይበላሽብኛል ስትላት እንግዲህ ያቀደችው ነገር ምን እንደሆነ ስትጠይቃት ቴዲን መበቀል እንደምትፈልግ መሰረት ለቤቲ ስትነግራት እንግዲህ ቤቲም ይህንን ነገር አብረን እናደርገዋለን ብለው እንግዲህ መሰረትንም አመስግናታለች ማለት ነው። እኔ ብዙ ጊዜ ስሰደብሽ ሳመናጭግሽ፣ አንቺ ግን እኔ እንዳልጎዳና እንዳልሰበር ብለሽ ይህንን ሁሉ ነገር ነገርሽኝ እና አንቺ በጣም ጥሩና መልካም ሰው ነሽ፣ በጣም አመሰግናለሁ ብላ ስታመሰግናት ነበር። እንግዲህ ቤቲ ገና ዛሬ ካፏ ጥሩ ነገር ወጣ ማለት ነው። እንግዲህ ብዙ ጊዜ ስናያት በጣም ስትጮህ በቃ ምንም መረጋጋት የሌለባት አይነት ልጅ ናት እና በተለይ ደግሞ ሰውን በጣም ትንቅ ስለነበረ ከመሰረት ጋር አይግባቡም ነበር ማለት ነው። እንግዲህ አሁን ተስማምተዋል ማለት ነው። መሰረት አሁን ላይ የምታደርገው ነገር በባለፈው እንግዲህ ቤሉል ቴዲን ማግኘት እንደሚፈልግና መሰረትም ደግሞ ቴዲ ቤቱ እንደማይገኝና ቤቱን ሊቀይር እንደሚችል ቀድማ ስለምታውቅ እንግዲህ በቤቲ በኩል ማግኘት እንደሚችሉ ነግረው ስለነበረ አሁን ላይ ቤቲና መሰረት እንደዚሁም ደግሞ ቤሉል ሆነው ቴዲን እንዴት አድርገው መጣልና እንደዚሁም ደግሞ ማሳሰር እንዳለባቸው ሲማከሩ ነበረ ማለት ነው። እንግዲህ በመጨረሻ መሰረት ያደረገችው ነገር ወደ ነቤቲ ቤት ለመሄድ ወስናለች። ይህንን ነገርም ለቤሉል ተነግረዋለች ማለት ነው። እንግዲህ የቤቲም አባት ወንጀለኛ እንደሆነና ከቴዲ እና ከወይዘሮ ሄለን ጀርባ ያለው አለቃቸው እሱ እንደሆነ ለቤሉል ልትነግረው ትችላለች። እንግዲህ እዚህ ጋር አንድ የተረዳሁት ነገር ቢኖር ቶማስን ያስገደለውም ራሱን ሊሆን ይችላል ማለት ነው። ወይም ደግሞ እንግዲህ ታግቶ እዛ ቤት ውስጥ እንዲቀመጥ ያደረገው ማለትም ቴዲ ቤቱ አፍኖ የያዘው ሰውዬ ቶማስ ሊሆን ይችላል። ይህንን ነገር ሊያደርግ የሚችለው ደግሞ የቤቲ አባት ነው ማለት ነው። እንግዲህ ሁለቱም
አዛዣቸው እሱ እንደሆነ ቤቲ ስትናገር ነበረ። እንግዲህ ቴዲን በጣም እንደሚወደውና ከእሱ ጋርም እንደሆን ፈቅዶልኛል ብላለች። ብዙ ጊዜ እንግዲህ ጓደኛዋ ጋር ስትመጣ እሱ ጋር ነው የሚሄደው እያለች እንደምትመጣ ስትናገር ነበረ። ያ ማለት እንግዲህ አባቷ ሁለቱ አብረው በመሆናቸውና እሱ ቤት እየመጣች ስትኖር ምንም ነገር እንደማይልና በዚህም ደስተኛ እንደሆነ ነበር ስትናገር የነበረው። እንግዲህ ቴዲ ይህንን ነገር ሊያደርግ የሚችለው በእሱ ትዕዛዝ ሊሆን ይችላል ማለት ነው። ያ ማለት እንግዲህ የቤቲ አባቷ ለነቤሉል ጠላታቸው ሊሆን ይችላል። እንግዲህ መሰረት እዛ ቤት እንድትሄድ እና አባቷን ለማየት ፈልጋ ስለነበረ እዛ አብሬሽ ሄጄ ስለ ቴዲ እኔም ለምን ያሉኝን ማስረጃዎች አሳይቼ አልነግርልሽም ብላ የነገሩን ክብደት እንዲረዳ ብላ አሳምናታለች። ቤቲም በዚህ ነገር ተስማምታለች። እንግዲህ መሰረት እዛ ቤት ከሄደች ምን ልታደርግ ትችላለች ብላችሁ ታስባላችሁ? ሰውየውን በድብቅ በሆነ መንገድ ፎቶ ልታነሳው ትችላለች፣ ወይም ደግሞ ማንነቱንም ልታውቀውም ትችላለች ማለት ነው። እንግዲህ የዚህ ሁሉ ነገር ተጠያቂ ሊሆን የሚችለው የቤቲ አባት እንደሆነ ይህንን ትልቅ መረጃ መሰረት አግኝታለች። እንግዲህ የመሰረት ስራ ያስደነቃችሁ ያስደሰታችሁ እስካሁን ድረስ ይህን ቪዲዮ ላይክ ያላረጋችሁ ላይክ አድርጎ ማለት ነው። እንግዲህ መሰረት በአሁኑ በጣም ጥሩ ስራ እየሰራች እንደሆነ እርግጥ ነው ማለት ነው። መሰረት ግን አሁን ላይ አልፎ አልፎም ቢሆን በጣም እያስጨነቃት ያለው ነገር የጽንሱ ነገር በጣም እያሳሰባት ነው። እንግዲህ ከቤተሰብ ጋር ሰብሰብ ብሎ ምግብ በሚበሉበት ሰዓት ያስመልሳታል። እንግዲህ ከዛን ጊዜ ተንስታ ወደ መጸዳጃ ቤት ስትሄድ እንግዲህ እናቷ ይሄ ነገር በተደጋጋሚ ባለፈውም እንደዛ አየኋት፣ አሁንም ደግሞ ይሄ ነገር አልተዋትም እንዴ ብላ የሆነ ነገር ልትጠረጠር ትችላለች ማለት ነው። እንግዲህ በቀጣዩ ክፍል ላይ መሰረት ነፍሰ ጡር እንደሆነች ቤተሰቡ ሊያውቁ ይችላሉ ማለት ነው። መሰረትም ይህ ነገር እንዴት አድርጋ መፍትሄ ማግኘት እንዳለባት በጣም ተጨንቃለች። እንግዲህ በባለፈው ክፍል ላይ ኑኑዬ ለወንድሟ ነፍሰ ጡር ነኝ፣ ስለዚህ ብር ያስፈልገኛል፣ ጽንሱን ማስወረድ እፈልጋለሁ ብላ ለመሰረት ስትል ራሷን ችግር ውስጥ ከታ ነበረ። ይህንንም ነገር ለመሰረት ነግሯት ስለነበረ መሰረት አሁን ላይ ኑኑን ስትጠይቃት ኑኑ ደግሞ እኔ ይህንን ነገር ያልኩት ብር እንዲሰጠኝ ነው እንጂ እኔ ውሸቴን ነው ብላ ለመሰረት ሁሉንም ነገር ትነግራታለች ማለት ነው። እንግዲህ መሰረትም ለእኔ ስትይ ህይወትሽን አደጋ ላይ መጣል አልነበረብሽም፣ ቆይ ወንድሜ እንዴት ዝም ሊልሽ ቻለ ብላ ትጠይቃታለች ማለት ነው። እንግዲህ ምናልባት አላመነኝም ብላ ነው ያለችው ማለት ነው። እንግዲህ ቤሉ ይቅርታ መኮብሳቱ ማለት ይሄ ነገር በጣም ስላሳስበው ምናልባት ለመሰረት ነግራትም ከሆነ ብሎ ጠይቋት ነበረ። መሰረት ግን ቆይ እንዴት ይሄ ይሆናል? ምናልባት ለእኔ ብላ ሊሆን ይችላል ብላ አስባ ነበረ። እንዳለችውም ለእሷ ብላ እንደሆነ አውቃለች ማለት ነው። እንግዲህ ኑኑዬ ከወንድሟ ብር ለመቀበል እስከዚህ ርቀት ድረስ ነው የሄደችው። ወንድሟ ምን ያክል ተናዳጅ እና ሲናደድ ደግሞ ምን ሊያደርግ እንደሚችል እያወቀች እንደዛ ብላ በድፍረት መናገሯ ራሱ በጣም ከባድ ነው። መሰረት እንግዲህ ወይ ካልሆነ ቤሉል ሊጠይቀው እንዴ እያለች ነበረ ማለት ነው። እንግዲህ ቤሉል እና ኑኑዬ ደግሞ አሁን ላይ ባሉበት ሁኔታ ጥሩ ላይ ስላልሆኑ እንደዚህማ በጭራሽ ማድረግ የለብሽም ብላ ነው ኑኑዬ ያስጠነቀቀቻት ማለት ነው። እንግዲህ በትላንትናው ክፍል ላይ ቤዛና ቤሉል ቁጭ ብለው የልጅነታቸውን እያስታወሱ ሲያወሩ ከዛም አልፎ እንግዲህ ቤዛ ከልጅነቷ ጀምራ እንደምታፈቅረው ነበር ስትነግረው የነበረው። እንግዲህ በመጨረሻ ላይ ስታለቅስ ኑኑ መታለች። ኑኑ አስቀድማ እንግዲህ ቤዛ አክስቱ እንዳልሆነች እና ፍቅረኛው እንደሆነች የእርሹ ነግራታለች። ይህንን ነገር እንዳወቀች ደግሞ ቤሉል በእርግጥ በቀጥተኛው መንገድ አልነገረችውም፣ ግን በጣም ውሸታም ነህ እያስመሰልክ ምናምን ስትለው የሆነ ነገር ተረድቷል። ግን በእርግጥ ደግሞ ይሄንን ነገር ቤዛ አክስቱ እንዳልሆነች እያወቀች አልመሰለውም ነበር ማለት ነው። ብታውቅም እንኳን ግን ፍቅረኛው እንደሆነች ግን በጭራሽ ይሄ ነገር የተነገራት ስላልመሰለው በጣም ብዙ ነገሮችም ስለተደራረቡበት ይህን ነገር ትኩረት ሰጥቶ አልሰራበትም ነበረ ማለት ነው። አሁን ላይ ግን ቤዛን ስታለቅስ ለማረጋጋት እንግዲህ አብረው ቁጭ ብለው በነበረበት ሰዓት ኑኑ መታ ነበረ። ኑኑ ስትመጣ እንግዲህ በጣም ይቅርታ ረበሽኳችሁ ብላ ልትሄድ ስትል ቤሉል ግን እንዳሰብሽው አይደለም ብሎ ነገሩን ሊያስረዳት ሞክሮ ነበረ። እሷ ግን አይ ምንም ነገር ልታስረዳኝ አይገባም ብላ
ሁለታችሁም ግን በጣም ታሳፍራላችሁ ብላቸው ነበር የሄደችው ማለት ነው። እንግዲህ ቤሉል ሊያወራት ሄዶ ነበረ። ነገር ግን ኑኑዬ ልታወራው ፈቃደኛ አልነበረችም። ምክንያቱም አንተ አስመሳይ ነህ፣ ቆይ ዋሽተኸኛል፣ ስለዚህ ከእኔ ጋር ምን ታደርጋለህ? እኔን አንተን ላወራ ፈቃደኛ አይደለውም ብላ ከአጠገቧ እንዲሄድላት እና እንደውም ሰድባ ምናምን ታባረረዋለች ማለት ነው። እንግዲህ ቤሉል ነገሩ ባይገባውም ግን ቤዛ አክስቱ እንዳልሆነች እንዳወቀች ተረድቷል ማለት ነው። ይህንን ነገር ቆይ ማን የነገራት ብሎ ቤዛን ይጠይቃታል። ቤዛ ደግሞ እኔን አልነገርኳትም ብላ ትናገራለች ማለት ነው። እንግዲህ ኤልሹ ናት ብላ ከነገረችው ደግሞ ከኤልሹ ጋር ሌላ ጦርነት ሊከፈት ይችላል። በሌላ በኩል የጆ እና የኤልሹ ጉዳይ ነው። እንግዲህ ኤልሹ በትላንትናው ክፍል በጆ ምክንያት በጣም እየቀናሽ ነበረ። ቅናቷ በጣም ደስ ይል ነበር። እንግዲህ ጆ ላይ ከዚህ ቀደም ብዙ ጊዜ ስትኮራበት ምናምን ነበረ። አሁን ግን ሌላ ሴት መታ ከሱ ጋር ስትተዋወቅና ስትግባባ የምትቀማት ስለመስላት ኤልሹ በጣም እየቀናሽ ነበረ። ጆም እንግዲህ ከሰው ውጭ ማንንም ሰው ቀና ብሎ እንደማይና እሷን ብቻ እንደሚወዳት እና ፍቅሩ ዘላለማዊ እንደሆነ ነበር ሲነግራት የነበረው። ይህን ነገር ከሱ ስትሰማ ግን በጣም ደስተኛ ሆና ነበረ። እንግዲህ ኤልሹና ጆ በስተመጨረሻ አብረውና ፍቅረኛሞች ሆነው ሊቀጥሉ ይችላሉ። ምክንያቱም ኤልሹ እንደምትወደው እሱ ራሱ ጠንቅቆ ያውቃል። ብዙ ጊዜ እንደማትወደው ከአዶኒ ጋር መሆን እንደምትፈልግ ብዙ ጊዜ ነግረው ነበር። ጆ ግን መቼም ተስፋ ሳይቆርጥ በማንኛውም ሰዓት ከጎኗ ሆኖ በማንኛውም ነገር ሲረዳት፣ ሲያጽናናት፣ ሲያበረታት ነበረ ማለት ነው። እንግዲህ ተስፋ ያልቆረጠችው ነፍስ ፍሬዋን ታገኛለች ነው የሚባለው። እንግዲህ በመጨረሻ ኤልሹም በዚህ ነገር ደስተኛ የሆነች ይመስላል። እንግዲህ በፍቅር ሊቀጥሉ ይችላሉ። ውድ እንግዳ ድራማ ተከታታዮች እንግዲህ የትናንትናው ክፍል በጣም ደስ ያላችሁ ያስደሰታችሁ መሰረትና ቤቲ መስማማታቸው ቴዲን ለመበቀል መወሰናቸው በጣም ያስደስታል። ደስ ያላችሁ እስካሁን ድረስ ቪዲዮ ላይክ ያላረጋችሁ ላይክ፣ እንደዚሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ክፍል እስከምንገናኝ ሰላማችሁ ብዝዝት ይበልልኝ። ወዳችኋለሁ፣ አክብራችኋለሁ። ስለምትከታተሉኝ ሰብስክራይብ ላይክ ስለምታደርጉኝ በጣም ከልብ አመሰግናችኋለሁ።